ሰላም ውዶቼ እንዴት ናችሁ? አላችሁልኝ ወይ? ደህና ናችሁ? ይኸው መጥቻለሁ በድጋሚ ማለት ነው። እና ጽጌና ዳኒ በጣም ይገርማል፣ ወደ በቀል ገቡ ማለት ነው። እና ለቤት አዲስ የሆናችሁ ሰበብ ማድረግ ቤተሰብ ሁኑኝ። ቤተሰብ የሆናችሁ ደግሞ ያው እንደተለመደው ላይክ አድርጉ ማለት ነው። እና ጽጌ በነገራችን ላይ ጽጌ ከሀገር የወጣችው የትም አትሄድም። ሄደች ከተባለ ዱባይ ነው። ከዛ ውጭ የትም ሄጃ ስለሌላት ማለት ነው። ግን በጣም የገረመኝ ማለት ነው ዳንኤልን እንዴት ተበቀለችው። በጣም ይገርማል። ለነገሩ ማለት ነው ዳንኤል ይገባዋል። እሱ ልጅ በጣም ነው የሚገባው። እንደውም እንደዚህ አይነቱን ወንድ መበቀል በጣም ነው ደስ የሚለው። ስለ እውነት ነው የምላችሁ። አሁን ጽጌ ማለት ነው አይ ጽጌ ማለት ነው ከኤፌሶን ወንድም ጋር አብረው ሆና ማለት ነው ዳንኤልን ያደረገችበት እንትን በጣም ደግሞ ስራቱ የድፍረቱ ድፍረት አይናውጣ ነው። እንዴት ከኤፌሶን ወንድም ጋር ሆና እቤቱ ድረስ ይሄዳል? ይሄ ራሱ ድፍረት ነው። ወንድ ናት ግን ጽጌ ካላደንቃት አላልፍም። ሩታ ራሱ እንዲህ ነው ማድረግ ያለባት። ጽጌ ጀግና ናት። በቃ ትችላለች። አያችኋ እንዲህ ስታደርገው ስትበቀለው ሌላ ወንድ ደርባ እላዩ ላይ ስትይዝ እንዴት እግሯን ሊልስ እንዴት ከስር እንደሚከታተላት ተመልክቱ። እንዲህ ነው ማድረግ ያለባችሁ ሴቶች ወንዶችን እንዲህ ነው። እነሱ ሌላ ሴት እላያችሁ ላይ ደርበው ሲይዙ ምንም አይመስላቸውም። እኛ ግን ሌላ ወንድ ስንይዘባቸው ማለት ነው በጣም ነው የሚናደዱት። እኔ የጽጌ እንትን ተመችቶኛል። ስለሆነት ነው የምላችሁ። ያው የኤፌሶን ወንድም ተልከስክሶ እሱም እንደ ዳንኤል ሌላ ሴት ካለያዘባት ጽጌ ከሱ ጋር በዛ ላይ ማለት ነው ከዳንኤል ከካሙ የኤፌሶን ወንድም ይሻላል። ቢያንስ ሆቴል አላቸው፣ ቤት አላቸው። በጣም ጸዳ ያለ ኑሮ ነው የሚኖሩት። ገባቸው። እኔ ደግሞ በቃ ሜሪ በጣም ነው የምታስጠላኝ። በጣም ቀናተኛ ናት። ትልቅ ሰው አይደለች እንደዛ እንዴ? በጣም ትልቅ ሰው እኮ ናት ሜሪ። ምን እንደሚያንጨረጭራት አላውቅም። ጽጌ ከኤፌሶን ወንድም ጋር ስትሆን ያንጨረጭራታል። እንደገና ደግሞ ኤፌሶን ደግሞ ከዳንኤል ጋር ስትሆን ያንጨረጭራታል። ግራ እኮ ነው የሚገባው። እንዴ እሷ እነሱ ህይወት ውስጥ ሲጀመር ምን አገባት? ተሰብስባ ነው መቀመጥ ያለባት። ዱዝ እውነት በጣም እኔ አንዳንዴ ማለት ነው በጣም ደግሞ አቃጣሪ ናት። በቃ መሀል መግባት ስትወድ መሀል መግባት። አሁን እሷ ዳንኤልን እየጠቀመችው እኮ አይደለም። በቃ ከሁለቱም እንደሆነ እያደረገችው ነው። ከሁለቱም ማለት ነው። አይ ሜሪ ዝም ብላ ትለፋለች። ዝም ብላ ደክመው። እውነቴን ነው የምላችሁ። በቃ እኔ ጽጌ በቃ ለእኔ ጀግና ሴት ናት ነው። በፊትም ጀግና ናት፣ አሁንም ጀግና ናት። አንዳንዴ ትልፈሰፈሳለች እንጂ ዳንኤልን የምትለምነው ምናምን። ከዛ ውጭ አሁን የሄደችበት መስመር በጣም ትክክለኛ መስመር ነው። ስለ እውነት ነው የምላችሁ። በነገራችን ላይ ማለት ነው የኤፌሶን ወንድም ዳንኤልን ለመበቀል ነው። ጽጌም ዳንኤልን ነው እየተበቀለች ያሉት። ሁለቱም ነው የሚበቀሉት ዳንኤልን። የኤፌሶን ወንድም ደግሞ ኤፌሶን ከዳንኤል ጋር እንድትሆን ይፈልጋል። ዳንኤል ደግሞ አይፈልግም። ምክንያቱም ከዚህ በፊት አርግዣለሁ ብላ በጣም ትልቅ ስህተት ውሸት ሰው አላዋሸችው። ያ ነገር ስላለ ሜሮን ራሱ ከሱ ጋር አብረው እንዲሆኑ አትፈልግም። እኔ በቃ ጽጌና የኤፌሶን ወንድም አንድ ላይ ቢሆን በጣም ነው የሚያምርባቸው። አሪፍ ኖሮ ይኖራሉ ብዬ አስባለሁ። በጣም እንደውም ዳንኤል እኮ ልንገራችሁ በጣም ልክስክስ ነው። ቤቲን ራሱ እኮ ይፈልጋታል። አሁን ታያላችሁ። አሁን የጽጌን ህይወት ማመሰቃቀል ነው የሚፈልገው ዳንኤል የተሳካለት ማለት ነው። ግን አይሳካለትም። አሁን ጽጌ እዛም እዚህም ካልተንዘላዘለች፣ ወደዛም ወደዚህም ካላለች አሁን ስርዓቷን ይዛ ትኖራለች። ከኤፌሶን ወንድም ጋር አንቀባሮ ነው የሚያኖራት። እንደውም እሱ የሆነ የተማረ ነው፣ አስተዋይ ነው፣ ያለው ነው፣ መኖርን ይችልበታል። ገባችሁ? እና የኤፌሶን ወንድም በቃ ለጽጌ ይገባታል። እኔ ወንድ ናት ነው የምለው። ጽጌ ግን ማለት ነው
እኔ እንደ አይነት ወንዶች ራሱ መጥተው በህይወታቸው ራሱ ሲመላለሱ በአናት ተተከል ብላችሁ ዞር ብላችሁ ማየት የለባችሁ። በቃ አንድ መስመር ከያዛችሁ ቀጥታ ነው መሄድ የለባችሁ። አሁን በቃ በነገራችን ላይ ማለት ነው ዳንኤልን ተበቅለው ጽጌ የሆነ ሀገር ሄደች ምናምን ይገባችሁ። ሲጀመር ጽጌ ከሄደች ያው ዱባይ ነው ብያቸው። ዱባይ ደግሞ ከከተማ ወጥታ ነው እሱን ለመሸሽ ተደብቃ ነው። ከዛ ውጭ የሚሆነው ምክንያት አይኖርም እና በቃ ጽጌና የኤፌሶን ወንድም አንድ ላይ ሆነው ማየት እስከ መጨረሻው ያዝልቅላቸው። ኤፌሶን ደግሞ በቃ ከዳንኤል ጋር ብትቀጥል አብረው ሳትንዘላዘል ከእሱ ጋር አብረው ቢታረቁና አብሯት ሰላም ፈጥረው ቢኖሩ ደስ ይለኛል። ገባችኋል? መጀመሪያ ምን አቀበጠው? ኤፌሶን ላይ ምን አልከሰከሰው? ጽጌን ማጣት ካልፈለገ ጽጌን የሚወዳት የሚፈልጋት ከሆነ ምን አልከሰከሰው? መጀመሪያ ራሱ እኮ ነው የገፋት። እሷ ሌላ ወንድ አልያዘችበት። ጽጌ ሌላ ወንድ ይዛበት ቢሆን ኦኬ፣ በኤፌሶን ተበቀላት እንላለን። ጽጌ ጭራሽ እኮ ሌላ ወንድ አታይም። ከዳንኤል ውጭ አይኗ እውር ነው፣ አይታያትም ሌላ ወንድ። እሱ ግን ሲለው ቤቲን ሲፈልግ ደግሞ ኤፌሶንን በቃ እሱ እንደዛ ሲልከሰከስ ምንም ያልመሰለው ልጅ አሁን ግን እሷ ከኤፌሶን ወንድም ጋር ሲያያት እንዴት እንደሚንጨረጨር እንዴት እንደሚያደርገው ምን ትሰሪያለሽ? ምን ታደርጊያለሽ? የት ገባሽ? የት ወጣሽ? ምን አባቱ አገባው? ሲጀምር ከዚህ በኋላ እኮ እሷን መቆጣጠር የለበትም። እሱ እንደተንዘላዘሉ እዛው ነው ብቻውን ቁጭ ማለት ያለበት። አሁን ጽጌ የራሷን መስመር መያዝ አለባት። አለቅ እንዲህ ብልጡኑ እሱ ሲፈልግ የትም እያደረ ሌላ ሴት ይዞ ምናምን ከዛ መጥቶ ይቅርታ ሲጠይቃችሁ እሺ ብላችሁ የምትቀበሉ ከሆነ ዋጋ የላችሁም ሴቶች። እናንተም ወጣት ናችሁ፣ እድሜያችሁ ገና ነው። የራሳችሁ የሆነውን ወንድ መያዝ አለባችሁ። አለቀ። ካልፈለገ ጥርግ በል እንዴ። እና እኔ ጽጌ አሁን ያለችበት መስመር ተመችቶኛል። እናንተስ ተመችቷችኋል? እየሄደችበት ያለችው እንኳን ተበቀለችው ነው የምለው ዳንኤልን። እሱን ተበቅሏታል፣ እንኳን ተበቀለችው። ለምን ገመድ ባንገቱ አይገባም? በጣም ነው ደስ ያለኝ። እና ጓደኞች ሰብስክራይብ ማድረጋችሁን አትርሱ። ለቤቴ አዲስ የሆናችሁ ብቻ ማለት ነው። እና ጽጌዬ ጀግና ነሽ በሏት በኮመንት ቤቷ እየገባችሁ ማለት ነው።